ፀሐይ ስትጠልቅ ታይላንድ ውስጥ ያለው ነገር ሁሉ ያበቃል ብለው ካሰቡ እጅግ በጣም ትልቅ ስህተት ሰርተዋል። እውነተኛዋ ታይላንድ የምትጀምረው የኒዮን መብራቶች በየከተማዋ አውራ ጎዳኖች ላይ በሚያንቀጠቅጥ ብርሃን ሲፈነጥቁ ነው። ይቺ የፈገግታ ምድር ምሽት ላይ የምትለብሰው የከበረ የኒዮን ካባና የምታስተናግደው የህይወት ሲምፎኒ ከዓለም የቱሪስት መዳረሻነት በላይ የሆነ የሰው ልጅ ነፍስ የሚፈታተን የማይረሳ አሻራ የሚያሳርፍ እጅግ ምስጢራዊና አስማታዊ እናያለን። የሌላ ዓለም መግቢያ በርም ናት። እንግዲያውስ ለምን ትጠብቃላችሁ? ወደዚች ዘመናዊነት የሺህ ዓመት ባህል ውህደት ወደ ሆነችው የምሽት ገነት ታይላንድ አብረን እንዝለቅ። ታይላንድ ውስጥ ፀሐይ መጥለቅ ማለት የአንድ ቀን ማብቂያ ሳይሆን ይበልጥ ደማቅ የሆነ ሌላ ህይወት መጀመሩን ያበስራል። ዋና ከተማዋ ባንኮክ ምሽት ላይ የምትለብሰውን የምታብረቀርቅ ካባ ለማየት ወደ ከተማዋ እምብርት መጓዝ በቂ ነው። የከተማዋ የቀን ሙቀት ቀስ እያለ ሲቀዘቅዝ በሚሊዮኖች የሚቆጠሩ የጎዳና ላይ መብራቶችና የኒዮን ምልክቶች በአንድ ጊዜ ይበራሉ። በዚህ ሰዓት የቻይና ከተማ ወደ ግዙፍ ክፍት የምግብ አዳራሽነት ይቀየራል። የድስትና የጭስ ትንፋሽ፣ የሰዎችን ሳቅና የቱክቱክ ሞተር ድምጾች ተዳምሮ የባንኮክ የምሽት መክፈቻ ሲምፎኒ ይፈጥራል። ከዚህ ተረምስ ወጣ ስንል ካኦሳን ሮድ የዓለም ተጓዦች መሰብሰቢያ ነጥብ ሆና ትቆያለች። እዚህ መንገድ ላይ የባህል አልባሳት፣ የተጠበሱ ነፍሳቶችና የባልዲ ኮክቴሎች የነጻነት ምልክቶች ናቸው። ይበልጥ የተራቀቀ ምሽቶችን ለሚፈልጉ ደግሞ እንደ ሊቦዋ ያሉ የሰማይ ጠቀስ ህንጻ ጣሪያ ላይ የሚገኙት ባሮችን የከተማዋን የምሽት ብርሃን በ360 ዲግሪ እያሳዩ ድንቅ ኮክቴሎችን ያቀርባሉ። በሌላ በኩል ቶንግሎር እና ኤካማይ ውስጥ ምስጢራዊ ባሮች ይገኛሉ። ወደ ውስጥ ለመግባት ምስጢራዊ የይለፍ ቃላትን በመጠቀም የሚጠይቁ የዓለም ምርጥ ኮክቴል ባለሙያዎች የሚሰሩበት የኪነ ጥበብ ስፍሮች ናቸው። ወደ ደቡብ ስንጓዝ የሌሊት ህይወቱን በኮንክሪትና ወደ ነጭ አሸዋማ የባህር ዳርቻዎች ያሸጋግራል። ፓታያ የዎኪንግ ስትሪት እምብርት ናት። ምሽት 12 ሰዓት ሲሆን ተሽከርካሪዎች ታግዶ የኒዮን መብራቶች ተለኩሰው የሮክ የፖፕና የጎግ ባሮች ድምጽ መንገዱን ያናውጧል። ከፓታያ ወደ ፉኬት ስንሸጋገር የባንግላር ሮድ የደቡባዊ ታይላንድ የምሽት ንጉስ ሆኖ እናገኘዋለን። ታዲያ እዚህ ቱሪስት በቀጥታ ከባህር ዳርቻ ወጥተው በሺዎች የሚቆጠሩ ሰዎችን በሚያስተናግዱ ክለብ እስከ ንጋት ድረስ ይጨፍራሉ። እናም በኮፓንካን ደሴት ደግሞ በዓለም ላይ ትልቁ የባህር ዳርቻ ድግስ የሆነው ፉል ሙን ፓርቲ ይካሄዳል። ጨረቃ ሙሉ በምትሆንበት ምሽት ሃድሪን የባህር ዳርቻ ከ10,000 በላይ ወጣቶች በቀለም ተቀብተው የቴክኖና ሬጌ ሙዚቃን ባህሩ ዳር የሚያጨፍሩበት የነጻነት ምድር ይሆናል። ቦኮ ሳሙይ ደግሞ የቹዋዌንግ ባህር ዳርቻ በእሳት ዳንስ ትርኢቶች በአሸዋ ላይ በተዘረጉ ትራሶች ሆኖ የሚደመጥ የቴክኖ ሙዚቃ የደሴቱን ተፈጥሯዊ ውበት ከዘመናዊ የክለብ ህይወት ጋር ያዋህዳል። በመጨረሻም የፊፊ ደሴት መኪና በሌለባት ደሴት ውስጥ ባህር ዳርቻ ላይ የሙአይ ታይ ቦክስ በመጋጠም የደስታ ጨዋታቸውን የሚሰሙበት ልዩ መድረክ ናት። ወደ ሰሜን ስንጓዝ የምሽት ህይወቱ ረጋ ያለና ወደ ባህል ያደላ ይሆናል። የቺያንግ ማይ የምሽት ገበያ ምሽት ላይ ሲከፈት የኮረብታ ጎሳዎች እንደ ጥበብ የብር ጌጣጌጦችና የሙዚቃ ትዕይንቶች መንገዱን በበዓል ድባብ ይሞሉታል። እዚህ ካንቶክ ራት ተብሎ በሚጠራው ባህል እንግዶች ወለል ላይ ተቀምጠው የሰሜን ታይላንድ ምግቦችን እየቀመሱ የሰይፍና የሻማ ዳንስን ይታዘባሉ። ከዚህ ወጣ ብለን ደግሞ በፓይ ተራራማ ከተማ ስንደርስ የሂፖች የምሽት ገነት እናገኛለን። በቀርከሃ የተሰሩ ባሮች በሻማ መብራቶች ስር ስፍራ ለፍልስፍናና ለጥበብ ይወያያሉ። የውሃ ሂን ከተማ ደግሞ የንጉሳዊ ቤተሰብ መኖሪያ በመሆኗ
በምሽት ገበያ እጅግ ስርዓት ያለው የተረጋጋና ግዙፍ የሎብስተር ምግቦች የሚቀርቡበት ታሪካዊ ስፍራ ነው። በተጨማሪም በባንኮክ ውስጥ የሚገኙ የባቡር ምሽት ገበያዎች እናያለን። ፎርት ፋይ ማርኬት፣ የቪንቴጅ መኪኖች፣ ጥንታዊ የአሻንጉሊት አይነቶችና ከኮንቴነር የተሰሩ ባሮች ጥምረት የወጣትነት ጉልበትና የንግድ ትርምስን የሚያሳዩበት ስፍሮች ናቸው። የታይላንድ ምሽት በጭፈራ ብቻ አይለካም። ሙዋይ ታይ ወይም የታይ ቦክሲንግ ሌላውን የሌሊት ትልቅ ድምቀት ነው። በስታዲየሙ ውስጥ የሚሰሙ የዋይ ኮሮ ዳንስ ድምፅ፣ የዋሽንትና የከበሮ ስሜት የባህላዊ ጥንካሬን ያሳያል። ከዚህ በተጨማሪ የካባሬት ትዕይንቶች እንደ ቲፋንስ ሾው እጅግ አስደናቂ አልባሳት፣ ዘመናዊ መብራቶችና የዳንስ ጥበብን በማቀናጀት የታይላንድ የፈጠራ ጥግ ያሳያሉ። በቻሮንግ ሩክንግ መንገድ ደግሞ የኪንግ ጥበብ ጋላሪዎች፣ ዲዛይን ስቱዲዮዎች ምሽቱ ወደ ሰለጠነ የባህል መድረክ ይቀይሩታል። በሌላ በኩል ደግሞ ኮታኦ ውስጥ የባህር ውስጥ ዳይቨሮች የቀኑን የውሃ ውስጥ ጉዞ እያስታወሱ ቢራ ፓንግ በመጫወት እስከ ንጋት ድረስ ይጨፍራሉ። በመጨረሻም ይህ ሁሉ መዝናኛ በፖሊስ ጥበቃና በታይላንድ ሕዝብ የፈገግታ ምድር መስተንግዶ ባህል የተጠበቀ ነው። የኒዮን መብራት የገጠሙ ቱክቱኮች በሌሊት አውራ ጎዳኖች ላይ ሲጓዙ ታይላንድ በዓለም ላይ ተወዳዳሪ የሌላት የምሽት ገነት እንደሆነች ያረጋግጣሉ። ታዲያ ባንኮክ ስትመሽ ከተማዋ የምትለብሰው የኒዮን ካባ የሺህ ዓመታት ታሪክና ዘመናዊ ቴክኖሎጂ ጥምረት ይይዛል። እዚህ የስካይ ባር ህይወት ማለት ከደመና ጋር መተዋወቅ ማለት ነው። ከ60 ፎቅ በላይ ከፍ ብለ ከተማዋ መሃል የሚፈሰውን ቻኦ ፋያ ወንዝ በምሽት መብራቶች ሲንጸባረቅ ማየት ታይላንድን እንደ አዲስ ዓለም ያሳያል። ይህ ክፍል ስለ ቅንጦትና የጎዳና ላይ ድብቅ ይናገራል። ከፍተኛ ደረጃ ኮክቴል ባሮች እስከ ሰፈሮች ጥግ የሚሸጡበት የቅመማ ቅመም የበዛባቸው ምግቦች የባንኮክ ምሽት ህይወት የሚያቀናብሩት ሁለት ተቃራኒ ኃይሎች ናቸው። ፓታያ ማለት የምሽት ህይወት እምብርት ነው። ዎኪንግ ስትሪት የጀመረው በትንሽ የአሳ አስቸጋሪዎች መንደር ቢሆንም ዛሬ የዓለም የምሽት ድግስ መዲና ነው። እዚህ የሚደረጉ የጎዳና ላይ ትዕይንቶች፣ የሙዚቃ ባንዶች እና የዲኮር ክለቦች የሰው ልጅ የመዝናናት ጥማት ያሳያሉ። ይህ ክፍል ትኩረት የሚያደርገው በፓታያ ላይ በሚንጸባረቀው ነፃነት ላይ ነው። እያንዳንዱ የኒዮን መብራት የራሱ የሆነ ታሪክ አለው። የዓለም የቱሪስት መዳረሻ በመሆኗ ብቻ ሳይሆን ሰዎቹም ማንነታቸውን የሚገለጡበት ከጭንቀት የሚላቀቁበት ዋና ማዕከል በመሆኗ ነው። ፑኬት የባህር ዳርቻና የምሽት ክለብ የተዋህዱባት ምድር ናት። ባንግላ ሮድ ላይ ስትራመድ የሙዚቃውን ንዝረት በአሸዋ ውስጥ ይሰማል። የፉኬት የምሽት ህይወት ከክለብ አልፎ ወደ የባህር ዳርቻ የምሽት ተሞክሮ ያደርጋል። እዚህ ሰዎች ከዓለም ዙሪያ የሚመጡት ለመዝናናት ብቻ ሳይሆን በባህር ዳርቻው ላይ የሚደረጉትን የእሳት ዳንሶች፣ የኮክቴል ዝግጅቶችና የጋራ ጨዋታዎች ለመካፈል ነው። ይህ ክፍል የፉኬትን ኃይልና ደስታ ምሽቶችን በዝርዝር ያስቃኘናል። ታዲያ የኮፓንግን ፉል ሙን ሙርቲ ከድግስ በላይ የአምልኮና የነጻነት ስሜት አለው። ጨረቃ ሙሉ በምትሆንበት ምሽት ሃድሪን ባህር ዳርቻ የዓለም የሙዚቃ ማዕከል ይሆናል። እዚህ ያለው ህይወት ከንጋት በፊት አያቆምም። ከሺዎች የሚቆጠሩበት ሰዎች በቀለም ተቀብተው የየራሳቸው ሙዚቃ ስልት እየተከተሉ ከባህር ጋር በአንድነት ይጨፍራሉ። ይህ ክፍል ስለ የአንድነት ምሽትና ባህር ዳርቻ ላይ ስለሚፈጥረው የማይረሳ ስሜታዊ ትስስር ይተርካል። ሰሜን ታይላንድ ምሽት እንደ ባንኮክ ግርግር አይደለም። እሱ ረጋ ያለ ነው። ለሰዎች ስሜት የሚመች እና ወደ ባህል የዘለቀ ነው። የቺያንግ ማይ የምሽት ገቢዎች በእጅ የተሰሩ ወደ ጥበቦችና የሰሜን ታይላንድ ባህላዊ ምግብ ምሽቱን በሰላም ይሞሉታል። እዚህ የካንቶክ እራት መብላት ማለት የታይላንድን ጥንታዊ ወግ መላመድ ማለት ነው እና የሰላም የጥበብ ምሽቶችና የቺያንግ ማይ ህዝቦች ለቱሪስት በሚያሳዩት አክብሮት የተሞላ መስተንግዶ ያትታል። ፓይ ከተማ እንደ ተራራ ላይ እንደተተከለች እንቁ ናት። ምሽት ሲመጣ የፓይ እንግዶች ወደ ትናንሽ ጸጥ ያሉ የፍልስፍና ውይይቶች በሚደረጉባቸው ባሮች ይሞላሉ። እዚህ የጊታር ድምፅ ከጭጋጉ ጋር
ይደባለቃል። ይህ ክፍል ስለ ተፈጥሮና የጥበብ ምሽት ይናገራል። ፓይ ውስጥ የምሽት ህይወት ማለት ጫጫታ ሳይሆን ከራስ ጋር መገናኘት፣ እንደ አዲስ ሰዎች ስላለው ህይወት ትርጉም መወያየት ነው። ከግዙፍ ክለቦች ውጪ በትንንሾቹ የጣሊያን ደሴት ምሽት ላይ የምታገኘው ዝምታ ሌላው የጉዞ ክፍል ነው። በኮታኦ ወይም በፊፊ ደሴት ከባህር ዳርቻው ራቅ ብለህ የከዋክብትን ስትመለከት የታይላንድ እውነተኛ ተፈጥሮ ትረዳለህ። ይህ ክፍል ትኩረት የሚያደርገው በተፈጥሮና በሰው ልጅ ግንኙነት ላይ ነው። ምሽት ላይ የባህር ሞገድ ድምጽ ብቻ እየሰሙ መረጋጋት የቱሪዝሙ ትክክለኛ ትርጉም ነው። ሙዋይ ታይ ወይ የታይ ቦክስ የሌሊቱን ድምቀት ነው። በስቱዲዮ ውስጥ የሚደረጉ ትግል ከማንኛውም መዝናኛ በላይ ኃይል አለው እና በቅርብ ጊዜያት ባንኮክ ውስጥ የገጣሚዎች ምሽት ተወዳጅ እየሆነ መጥቷል። በትናንሽ ካፌዎች ውስጥ ወጣቶች ስለ ታይላንድ ማህበረሰብ፣ ስለ ፍቅርና ስለ ህይወት ግጥሞቻቸውን ያነባሉ። እዚህ ያለው ህይወት ከቃላት ጥበብ የመነጨ ነው። ይህ ክፍል ስለ አእምሮና ስለ ልቦና መዝናኛም ይናገራል። በታይላንድ የምሽት ህይወት ውስጥ ስነ ጽሁፍ እንዴት አዲስ ድምጽ እየፈጠረ እንደሆነ የሚዳስስ ነው። ደሴቶቹ ላይ የሚገኙ የባህር ምግቦች፣ ሲፉድ ናይት ማርኬትስ ሌላ ዓለም ናቸው። በቀጥታ ከባህሩ የወጡ አሳዎች፣ ሸርጣኖችና ሎብስተሮች በአይነ እያየ ይበስላሉ። የባህር ዳርቻው ሽታ፣ የነጋዴዎችን ጩኸትና ቱሪስት ደስታ እዚህ ጋር ይጋጫሉ። ይህ ክፍል ስለ ባህር ሀብትና የንግድ ልውውጥ ምሽቶችን ይተርካል። የምሽቱ ቀዝቃዛ አየር ከምግብ ማብሰያው ትኩስ ጭስ ጋር ሲደባለቅ የሚፈጥረው ድባብ ለቱሪስቶች የማይረሳ ነው። ታዲያ የመጨረሻው ክፍል ታይላንድ እንደ አንድ ግዙፍ የጊዜ ማቆሚያ ቦታ ያሳያል። እዚህ ምሽት ላይ ስትሆን ነገ የሚባል ነገር የለም። ታይላንድ በምሽት የምታስተምረን ዋና ነገር ለአሁኑ ደቂቃ መኖር ነው። የኒዮን መብራቶች፣ የባህር ሞገድ፣ የገበያው ጫጫታና የቤተ መቅደሱ ጸጥታ እዚህ ሁሉ የህይወት ክፍሎች ናቸው። የታይላንድ የምትለቅበት ጊዜ ሲደርስ ከምሽቱ ድባብ ያገኘው ሰላም በውስጥ ሆኖ ይኖራል። እናም የቴክኖሎጂ አሻራና የባህል ጥልቀት የተዋሃዱባት ልዩ ስፍራ ናት። በባንኮክ ሰማይ ጠቀስ ህንፃ አናት ላይ የሚገኙ ዲጂታል መስተጋብር ያላቸው የስካይ ባሮች ከባህላዊ ዋይ ሰላምታ ጋር ተዳምረው ለጎብኚ አዲስ ልምድን ይፈጥራሉ። አሁን ላይ ከተማዋ በየመንገዱ የሚገኙ ዘመናዊ የቡና ቤቶች በአካባቢ ገበሬዎች በቀጥታ የሚመጡ ጥራጥሬ እቃዎች በመጠቀም ከዘላቂነት ጋር እየተጣጣመ አዲስ የምግብ አሰራር ዘይቤን ፈጥሯል። የዛሬው ቪዲዮ ይሄን ይመስል ነበር። ከተመቻቹ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰባችን አባል ይሁኑ።